በዘጠነኛው ቀን ያው የሐጅና የዑምራ ስራ ላይ ያሉ ሰዎች አንኑ ስራቸውን ቅደም ተከተሉን ጠብቀው ይጓዛሉ እንደተለመደው ማለት ነው። ግን በዘጠነኛው ቀን በአገር ቤት ያለ ሐጅ ያልሄደ ሰው ምንድነው መስራት ያለበት የሚለውን እንመለከታለን ማለት ነው። በአገር ቤት ያለ ሰው ዙልሂጃ ተገባ ጀምሮ የተለያዩ ኸይር ስራዎችን መሳተፍ ይኖርበታል ማለት ነው። ምክንያቱም በዙልሂጃ ቀናት የሚሰሩ መልካም ስራዎች በጣም ከማንኛውም ጊዜ የበለጠ አጅራቸው ድርብርብ ነው ብለዋልና ነብዩ አለይሂ ሰላቱ ወሰለም። ከነዛ ከምንሰራቸው ስራዎች ጾም አንዱ ነው ማለት ነው። ጾም ሐጅ ላልሄዱ ሰዎች ጥብቅ የሆነ ሱና ነው ማለት ነው። ሐጅ ላይ ያሉ ሰዎች ያው ሐጁ ስለሚያደክማቸው በሐጁ ስራ ላይ ስለተጠመዱ ጾም አይጨመርባቸውም። ለሐጁ ብቻ ዝግጁ መሆን አለባቸው ማለት ነው። ሐጅ ያልሄዱት ግን በየሀገሩ ያሉት ሙስሊሞች የዘጠነኛውን ቀን በጦም ማሳለፍ አለባቸው። አረፋ ወቁፈል አረፋ የሚባለውን እለት ማለት ነው። ዒዱ ገና ነገ ነው። ተዒዱ በፊት የሚመጣው ዘጠነኛው ቀን ላይ ማንኛውም ሙስሊም እስከቻለ ድረስ ሴቱም ወንዱም ትንሹም ትልቁም ዘጠነኛውን ጦም ቀን ጡሞ መዋል ይጠበቅበታል ማለት ነው። ይሄ ቀን በጣም ደረጃው ከፍ ያለ መሆኑን ተናግረዋል ነብዩ አለይሂ ሰላቱ ወሰላም። ማሚን የውሚን አልዓመሉ ሷሊሁ ኸይሩ ወአሐቡ ኢለላህ ሚን ሃዚሂ አልአያም። እና አላህ ተፈጠራቸው ቀናቶች መካከል ከዚህ እነዚህ 10 ቀናቶች የሚወዳደር ማንም ቀን የለም። መልካም ስራ ሁሉ በጣም የሚወደድና ከፍ የሚልበት ሲሉ ተናግረዋል ማለት ነው። ስለዚህ በስምንቱም ቀን ውስጥ የቻልነውን ሁሉ ኸይር ስራ መስራት አለብን። ጦምም የምንችለውን ያህል ግን የዘጠነኛው ቀን በተለይ ደግሞ የዘጠነኛው ቀን መጦም ምን ያህል አጅር ያስገኛል ብለው ሲጠይቋቸው ምን አሉ? አህተሲቡ ዒንደላሂ አን ዩከፊረ ሰነተል ማዲየተ ወልቃዲማ አው ከማ ቃለ ረሱል። ዘጠነኛውን ቀን ጡሞ የዋለ ሰው ያው ተሐጅ ውጭ ለሆነ ማለት ነው በዛ ቀን የሚገኘው አጅር ያለፈውን አመትና የሚመጣውን አመት ወንጀል እንደሚያስምር ተስፋ ይደረጋል ብለዋል ማለት ነው። ይሄ በጣም ትልቅ እድል ነው ማለት ነው። በአንድ ቀን የ2 አመት ወንጀል ሊማር የሚቻልበት ሁኔታ አለ ማለት ነው።